ኦርቶዶክስን ጨርሳለን በአላህ ፍቃድ። ኦርቶዶክስ ላይ እንደዚህ አይነት ተራ ወጠጤ ያውጃል። ጂሃድ እናውጅበት ካፊር ላይ። አላሁ አክበር። ጂሃድ እናውጅ ካፊር ላይ። ተራ ምናምንቴ አንድ ወጣት እንዲህ ጆሮውን ይዞ የሚያጮኸው ልጅ እንዲህ የሚያደርጉትን ለምን አልተቃወሙም? እነዚህ ኡስታዞቹ ለምን ሼኪዎቹ አልተቃወሙም? እንዴት እንዲህ ታውጃላችሁ? እኛን አትወክሉም ለምን አላሏቸው? ካስፈለገ በሃይማኖትሽ ላይ የምትመኪና የምትተማመኝ ከሆነ ጉባኤ ይዘጋጅ። መንግስት ለምን ቸልታን እንደመረጠ ባላቅም፣ በእርግጥ ጨርሴ ላይ ወድም መንግስት ግን በሚፈሰው ደም በሚፈሰው እንባ የደም ግብር ያለበት ነው የሚመስለኝ። እፎይ የጮሁ ለምንድን ነው የሚለውን ስናይ ስለ ቤተክርስቲያን እውነት ነው የቆመው። ስለዚህ ቤተክርስቲያኗም ለእሷ ልትቆምለት ይገባል። አራሽ ቀዳሽ ተኳሽ ናት ቤተክርስቲያን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን፣ ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንዴት ቆያችሁ? ዛሬ ደግሞ በሁለት ጉዳዮች ላይ እንነጋገራለን። አንደኛው ቤተ ክህነት የሕግ አማካሪዎችን ስለመጥራቱ፣ ሁለተኛው ደግሞ የእፎይን ጉዳይ ሚዲያዎች እያነሱ የተለያየ ሶሻል ሚዲያዎች እያነሱ እያዘዋወሩ ያሉትን ሀሳብ እናነሳለን። እንግዲህ ከመምህር ደረጀ ዘወይንዬ ጋር ቆይታ እናደርጋለን። እንዴት ዋሉ መምህር ደረጀ? ሰላም ነው፣ እግዚአብሔር ይመስገን። እንግዲህ በተፈቀደልኝ መሰረት አንተ ያልኩ ቀጥላለሁኝ። ሁልጊዜም ያው አብረን እስካለን ድረስ እግዚአብሔር እስከፈቀደልን ሁልጊዜም እንደዛ እያልን እንቀጥላለን። እንዴት ነህ? እንዴት ከርመሃል? ተመስገን፣ ክብር ይስፋ፣ ሰላም ነው። አሜን። እንግዲህ ሁለት ጉዳዮችን ዛሬ ይዘናል። በተለይ ደግሞ ባለፈውም ስንናገር እንደነበረው ቤተ ክህነቱ ምን እየሰራ ነው የሚለውን ነገር አንስተን ነበርና አሁን ደግሞ ሰሞኑን የሕግ አማካሪዎችን ጠርተው እየተነጋገሩ እንዳለ አይተናልም ሰምተናልም። በዚህ ጉዳይ ላይ ምን ትለናለህ? አዎ ጠርተዋቸዋል። ያው ከዚህ በፊት ብዙ ጊዜ አብርተዋል። መልካም ነው፣ ሀሳቦቹ ጥሩ ናቸው። እንግዲህ ከጠቅላይ ቤተ ክህነት የሕግ ባለሙያዎችን ጠርቶ ማናገር የስራ መጀመሪያ ነው፣ ትልቅነት ነው። መምሪያውንም ያግዙታል፣ የሕግ ክፍል መምሪያውንም የሚያግዙት ጉዳይ ይሆናል። ብዙ ጊዜ ከ2 ዓመትም በፊት ተናግረናል። አሁን ባለፈውም ባቀረብነው ዝግጅትም ላይ ተናግረናል። የሕግ ባለሙያዎችን አሰባስቦ ማደራጀት ያስፈልጋልና ይሄ ጥሩ ሀሳብ ነው። የውልሽ ቤተክርስቲያኒቷ የሚያስፈልጋት 2 አይነት ነገር አለ። አንደኛው የሰው ኃይል አደረጃጀት፣ ሁለተኛ የሚዲያ አደረጃጀት ያስፈልጋታል። ይሄው ምንድነው? የሰው ኃይል አደረጃጀት ማለት አሁን እነዚህ የሕግ ባለሙያዎችን በማደራጀት ስለ ቤተክርስቲያኒቷ ህልውና፣ መብቷን፣ ጥቅሟን፣ ስብዕናዋን ሌላው ቀርቶ ስለ የቤተክርስቲያን የኢትዮጵያ ብሔራዊ ሃይማኖት እስከ ደርግ ድረስ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት በቀደምትነትና በሰው ብዙነት። ያ ነገር ሁሉ ነው የመነጠቅ የመጣው። ፊደሎቿ የኢትዮጵያ ቁጥሩ ተነጥቀናል፣ ዓመተ ምሕረቶችን ተነጥቀናል። እነዚህን ሁሉ የማስመለስ ስራ የመስራት ግዴታ አለብንና
ጥምቀተ ባህር ቦታ የተነጠቀችበት ይዞታዎች አሉ። ክርስቲያኖች ላይ የሚደርሰው ግፍ መከራ አለ። አብያተ ክርስቲያናት መቃጠል ሁኔታ አለ። ንብረት መውደም ሁኔታ አለ። እነዚህን ሁሉ የሚያስመልስ ጠንካራ የህግ ባለሙያ ሊኖር ይገባልና ቤተክርስቲያን ደግሞ መካን አይደለችም። በርካታ ምሁራን ያሏት ስለሆነ ይህንን ማደራጀቱ አንድ ነገር ነው። እንደዚሁም ደግሞ ባለሀብቶችንም የማደራጀት ስራ ብትሰራ እነዚህ ባለሀብቶች ለተጎዱ አብያተ ክርስቲያናት የገቢ ምንጭ የሚሆን ነገሮችን ቤተክርስቲያኗ እንድታመርት ማለትም ኢንዱስትሪ እንዲኖራት፣ ፋብሪካ እንዲኖራት፣ እጣን፣ ጧፍ፣ ዘቢብ ኬት ነው የምንገዛው? ምንጣፍ ኬት ነው የምንገዛው? መጎናጸፊያ ኬት ነው የምንገዛው? ቤተክርስቲያን ከራሷ ገዝታ ለራሷ የምታደርግበትን ነገር ማመቻቸት መቻል አለበት። የፊልም ላይብራሪዎች እንዲከፈቱ አሁን ለምሳሌ ግብፃውያን ፊልም ሰርተው ኢትዮጵያዊ ሙሴ ጸሊም ነው ያሉት። ገባሽ? የእኛን ሰው ነው ያደረጉት። እኛ በርካታ ፊልም ስራዎች እንዲኖሩ የኪነ ጥበብ ባለሙያዎችን የማደራጀት ሁኔታ ቢኖር እንደየዘርፉ ለምሳሌ የመሐንዲሶችን የማሰባሰብ ሁኔታ እና በመመካከር ውድ ያልሆኑ አብያተ ክርስቲያናት መጠነኛ የሆኑ አብያተ ክርስቲያናት በየገጠሩ በከተማ ውስጥም ምን አይነት ቤተክርስቲያን ቢሰራ ይጠቅማታል የሚለውን እንዲሰሩ ማድረግ ማደራጀት፣ አገልጋዮችን ማደራጀት። ለምን የአገልጋዮች ህብረት ከ20 ዓመት በላይ ታግያለሁ። ራሴም ሰብሳቢ ሆኔ መተዳደሪያ ደንብ ሰርተን ሁሉ ለቅዱስ ሲኖዶስ አቅርበናል። ነገር ግን አገልጋይ እንዲደራጅ ቤተ ክህነትም ቤተ መንግስትም አይፈልግም። አገልጋዩ ግን ቢደራጅ ታላቅ ስራ ለቤተክርስቲያን ሰራዊት ነው። ይህም ማለት ምን ማለት ነው? ለምሳሌ አገልጋይ ስንል ሰባኪ፣ ዘማሪ፣ ግጥምና ዜማ ደራሲ፣ መጽሐፍን የሚጽፉ የሚቀድሱ፣ እነዚህ ሁሉ አገልጋይ ናቸው። ለእግዚአብሔር ቤት የተሾሙ ናቸው። እንደ ሙያቸው የሚጫወቱ ናቸው። መሳሪያ ተጫዋቾችም አገልጋዮች ናቸው፣ የሚሰሩ ስለሆኑ እነዚህም በማደራጀት በስነ ምግባር የታረቀን እንድንሆን ጥሩ አርአያነት ያለው አገልጋይ እንዲሆን፣ ሁለተኛ ደግሞ አገልጋዩ ራሱ ጮሆ አደር ሳይሆን ሰርቶ አደር እንዲሆን ልክ ግብፃውያን አሁን አገልጋዮቻቸው ካህናቶቻቸው ዶክተር ኢንጂነሮች እንደሆኑ የእኛም አገልጋዮች በሙያቸው የሚሰሩ በጸጋቸው የሚያገለግሉ አገልጋዮችን ማፍራት ስላለባት የአገልጋዮችን ማህበር በማደራጀት ስልጠናዎችን በመስጠት በጥሩ መልኩ አገልግሎት ገጠር ድረስ ገብተን እንድናገለግል። አሁን አንዳንድ አገልግሎቱ ሙቅ ያለ ቦታ ጥሩ አበል የሚከፈልበት ቦታ ነው የምናደርገው። ስልኮችን ማጥፋት አለ፣ ፕሮግራሞችን መሰረዝ አለ። እነዚህ ሁሉ እንዲጠፉ የምክክር አገልግሎቶች የሚሰጡበት ይሆናልና እርስ በርሳችንም የምንታይበት አገልጋይ ይተማማል። ከሚተማማ የሚደጋገፍበት ጠልፎ መጣል የማይሆንበትን ነገሮችን የማደራጀት ሁኔታዎች ቢሰሩ ጥሩ ነው። የዓለማዊ መምህራን እዚህ ላይ ሳታልፈው እውነት ነው። ብዙ አገልጋዮች እርስ በርስ ተጠራርቶ ከመመካከር ይልቅ መነቃቀፍና አንዱ በራሱ ጎራ ሌላው በራሱ ጎራ እየሄደ ስም ማጥፋት ላይ በብዛት ይታያል። ያንን ነገር እንደ ሃይማኖተኛም እንደ ሰባኪው ያ ነገር አግባብ ነው? አግባብነት የለውም። ይህንን ለማጥፋት ነው እንግዲህ ከዚህ በፊት ብዙ ጥረን ነበረ። ሌላው ቀርቶ በኢኮኖሚ አገልጋዩ ራሱ የሚያድግበትን ነገር መፍጠር። አገልጋይ ባለፈው በኮሮና ሰዓት ምን ያክል እንደተቸገረ እናውቃለን። እና የእግዚአብሔርን ክብር ይዞ መስቀሉን አንጠልጥሎ ስለ የእግዚአብሔር እንደራሴ ሆኖ የሚያገለግለው አገልጋይ ወድቆ መታየትም የለበትም። ስለዚህ በስነ ምግባርም በኢኮኖሚም በእውቀትም በዘመናዊ እውቀትም ጭምር ያደገ አገልጋይን ማፍራት መቻል አለብን። ይሄ ደግሞ የሚመጣው በመደራጀት ነው እና እንደዚህ አይነት የቤተክርስቲያን አገልጋዮችን ማለት ተቀጣሪዎችን ብቻ ሳይሆን በግላቸው የሚያገለግሉትን በቃ አገልጋዮች ናቸው። ሁሉም ስለ ክርስቶስ እውነት የሚቆሙ ነው። እንደውም እኮ ተከፍሎት ከሚያገለግለው ይልቅ ሳይከፈለው የሚያገለግለው ደፋር ሆኖ ሲናገርም ታያለሽ። እንጀራዬ ብሎ የሚፈራ አንዳንድ አገልጋይ ተቀጣሪ ሆኖ አቦ ብሎ የሚያገለግል ታያለሽ። እንደዚህ አይነት ነገሮች እንዳይፈጠሩ ማደራጀት ቢኖር። ከዚህ በፊት ትዝ ይለኛል የኮሮና ሰዓት ቤተክርስቲያን ሰው እንዳይሄድ ያደርጉ የነበሩት የቤተክርስቲያን አገልጋይ ነን ያሉ ተቀጣሪዎች ናቸው። ነገር ግን እንዴት መድኃኒት ኢየሱስ ክርስቶስ እያለ ዓለማዊ መድኃኒት ቤት ክፍት ሆኖ መንፈሳዊ መድኃኒት ቤት ይዘጋል ብለን ስንጮ የክርስቶስን ስጋና ደም ሊቀበሉ የሄዱ ሰዎች በዱላ እስኪደበደቡ ድረስ ልክ ያ ነገር ሲለቀቅ ግን የሚሮጡት እነሱ ናቸው። ይኸውልሽ መሰረት ላይ የሌለ ሰው ጉልላት ላይ የሚሮጥ ብዙ አለ። ቤተክርስቲያን ስትቃጠል የሌለ ሰው ሲምትመረቅ ግን ከኔ በላይ ላሳር የሚል አለ። አባቶችን የሚያወድሱ በቃ እላይ የሚክቡ የሚያወድሱ ጫማ የሚልሱ አሉ። እነዚህ ናቸው አስቸጋሪ። ለቤተክርስቲያን ነቀርሳ የሆኑት እነዚህ ናቸው። አባቶችም ራቅ ብሎ ማየት መቻል አለባቸው። ኑሯችንም ልዩነት አለው።
በጣም ከፍ ያሉ አገልጋዮች አሉ፣ በጣም በተንደላቀቀ ኑሮ የሚኖሩ እንደገና ደግሞ ዝቅ ብለው የቀን የዕለት ጉርሳቸውን ያጡ ምንም ይሄ አራምባና ቆቦ አይነት ኑሮ ያለ አገልግሎት አለና እሱን በምንድን ነው የምናስተካክለው? በዚሁ ነው በአደረጃጀት ምን ጊዜም ይኸውልሽ አደረጃጀት ይወስነዋል። እቅድ ይኖርሻል። እቅድሽ ላይ የምትሰሪያቸው አክሽን ፕላኖች ይኖራሉ። ድርጊት ዕለታዊ ድርጊታዊ መርሃ ግብሮች እነሱ ይኖራሉ እና ተግዳሮት ይኖራል። ተግዳሮቱ እንዴት አድርገን ነው የምንወጣው? ውጤቱስ መጨረሻ ኤንዲንጉ ምን ይሆናል የሚል በፕሮጀክት ነውና የአገልጋዩም ህይወት ይቀየራል። የቤተክርስቲያንም አሰራሯ ማለትም ይሄ አስተምህሮቷ ትክክል ሆኖ የስብከት ዘዴዎቿንም የምታስተካክይበት ነገር አለ። ለምሳሌ አሁን ቤተክርስቲያን እስኪመጡ ለምን እንጠብቃለን? ለምን ጫት መደብ ላይ ያሉትን አናመጣም? ለምን ሴተኛ ዳሪዎቹ ወዳ እኮ አይደለም ያቺ ሴተኛ ዳሪ እዛ ውስጥ የገባቸው ለምን እሷን አናመጣም? የሰብአዊነት ስራን በመስራት ለምን አናሳይም? እኛ አገልጋዮች ሆስፒታል ሄደን መጎብኘትን ካሳየን ምእመኑ ይከተላል። እስር ቤት ሄዶ መጎብኘትን ካሳየን ምእመኑ ይከተላል። በጎ ነገር ማድረግን ካሳየን ምእመኑ ይከተላል። እና አገልጋዩ ነው ጥግ ድረስ መሄድ የሚችለው። ስለዚህ ክርስቶስ ለአንዲት ነፍስ ገዶት ከሄደ እኛ ደግሞ ለብዙሃኑ ነፍስ ለምንድን ነው የማይገደን? እና ይሄንን ለማስተካከል የምትችይው መተራረምም የምንችለው ለምሳሌ አሁን ሚዲያ ላይ የሚወጡ ሰጣ ገባዎችም የሚቀሩት በውስጥ ስንተራረም ነው። አዳራሽ ላይ ዝግ አድርገን ባለፈው ያደረከው አገልግሎት እንዲህ አይነት ነቀፋ አለው በሄደበት ቦታ የምግባር ነቀፋም ሊሆን ይችላል። የብስለትም ችግር ሊሆን ይችላል። የስነ ምግባር ጉለትም ሊሆን ይችላል። እነዚህን ነገሮችን የምትተያይበት የአገልጋዮች ያስፈልጋልና እንዲሁም ደግሞ መምህራን ለምሳሌ ዓለማዊ መምህራን ዩኒቨርሲቲ ደረጃ የሚያስተምሩ መምህራን አሉ። እነዚህ መምህራን የሰንበት ትምህርት ቤት ልጆችን የማስጠናት ለምንድነው የኛ ሰንበት ትምህርት ቤት ልጅ ጠቅላይ ሚኒስትር የማይሆነው? ለምንድነው ትልልቅ ኃላፊነት ላይ የማይኖሩት? ድክመቱ ከላይ ያለው አሰራር እኮ ነው። ልጆቹን ማብቃት ፑቲን ምንድነው? የቤተክርስቲያን ልጅ እኮ ነው ፑቲን። ልጆችን ማብቃት ኢምፓወር ማድረግ መቻል አለበት፣ ሴቶችንም ወንዶችንም። ስለዚህ ክረምት ላይ ስልጠና የሚሰጥበት ለሚቀጥለው ዓመት ራሳቸውን የሚያዘጋጁበት በቃ አሁን የተጀመረው አሰራር ምንድነው? ቀዳማይ ካላይ ሳልሳይ ራባይ ተብሎ ኮርስ ይማራሉ፣ ይዘመራል፣ ለጥምቀትና ለደመራ ይሰባሰባሉ። ይሄ አይደለም። ይሄ ብቻ በቂ አይደለም። እነዚህ ልጆች በመከታተል ጥሩ ፍሬ እንዲያፈሩ ጥሩ ደረጃ እንዲደርሱ በእውቀትም የካበተ በዘመናዊም በመንፈሳዊም እውቀት የካበተ የሰንበት ትምህርት ቤት አስበሽዋል? የሰንበት ትምህርት ቤት አባላት ብዛት በየቤተ ክርስቲያኑ እነዚህ ላይ ሰርተናል ወይ? አልሰራንም። አሁን የአዲስ አበባ ወጣቶችና ጎልማሶች ማህበራት ህብረት አሉ በነ መምህርት ፌበን የሚመራው እነዚህን በመደገፍ በማበረታታት ትላንት ድንጋይ የወረወረ የነበረ ዛሬ ሳንቲም ወርዋሪ ነው። ትላንት ያጨስ የነበረ ዛሬ ዕጣን እየጨሰበት ነው። ትላንት መጠጥ ይጠጣ የነበረ ዛሬ ጸበል እየጠጣ ነው። ድክመታቸውን እያረምን መንገዱን እያሳየን በኢኮኖሚ የሚያድጉበትን ነገር ብናመቻች ለሀገርም ለቤተክርስቲያን ይጠቅማሉ። ስለዚህ እነዚህ መምህራን ተደራጅተው የሰንበት ትምህርት ቤት ከህፃናት ጀምሮ በእውቀት እያደጉ በዘመናዊም በመንፈሳዊም ቤተክርስቲያን በመንፈሳዊ እየኮተኮተች እነሱ ደግሞ ዘመናዊ እየኮተኮቱ የሚያድጉበት ነገር። አሁን ትናንት ምን መሆን ትፈልጋለህ ሲባል ቄስ ምናምን፣ ዛሬ ጳጳስ የሚል ትውልድን እያገኘን አይደለንም። እንደዛ ኢንጂነር ቄስ መሆን እችላለሁ፣ ኢንጂነር ዶክተር መሆን እችላለሁ። ሁሉንም ይዞ መሄድ የሚችለውን የማደራጀት ስራዎችን መስራት አለባትና የሰው ኃይል አደረጃጀታችን ላይ በርካታ እንደየሙያቸው ሰዎችን ቤተ ክህነት ማደራጀትና ማሰራት ሌሎችን ደግሞ ማሳተፍ ትችላለች ብዬ አስባለሁና ይሄ የተጀመረው ያደረጃጀት ሁኔታ ቢቀጥልና በዚህ መልኩ ለአንድ ወቅት ብቻ የሆነ ችግር ቤተክርስቲያን ላይ ሲመጣ ጠርቶ ከዛ መተው ሳይሆን ሌላው ለምሳሌ ካህናት ስልጠና ይሰጣል አይደል? ምን ያክል ካህናት ንስሐ ልጆቻቸውን ያውቃሉ? ንስሐ ልጆች አባታቸውን የሚያውቀው ሰው ሲሞት ነው። ንስሐ አባት ደግሞ ልጆቹን የሚያውቀው ጽጌ ላይ ነው። ይሄን ያክል አምጪ ያለ አግባብ ፉክክር፣ ካህናት እርስ በርስ ፉክክር ሁሉ አለ። ከሌ ጮማ አምጥቷል፣ ከሌ እንዲህ ተብሏል አይደለም። ንስሐ አባት ልጆቹን ሁል ጊዜ ለምን የቤተክርስቲያንን አደረጃጀት አይተሽ ከሆነ ስትራክቸር መዋቅሮ እጅግ የሚገርም ነው። ሀገረ ስብከቱ ከጠቅላይ ቤተ ክህነት ጀምሮ ከዛ ሀገረ ስብከቱ መምሪያ አለ፣ ወረዳ ቤተ ክህነት አለ፣ አጥቢያ አለ። አጥቢያ ውስጥ ሆኖ ደግሞ ንስሐ አባት ልጆቹን ይይዛል። እነዛን ንስሐ አባት ልጆቹን በየጊዜው እየተከታተለ በስጋቸው እና በመንፈሳቸው ምን አይነት ህይወት ውስጥ ነው ያሉት፣ ልክ ለወለዳቸው ልጆች እንደሚጨነቀው ሁሉ ለነዛም አበነፍስ እኮ ነው የሚባለው። የነፍስ አባት ነው እኮ በልማድ ነው ንስሐ አባት የምንለው። የነፍስ አባት ምን ያክል ተጨንቋል። ስለዚህ እነዛን ልጆቹን በመልካም ቦታ እንዲያድጉ ማድረግ፣ ወላጆች ደግሞ ወይንም የነፍስ ልጆች ደግሞ
ልክ እንደ ስጋዊ አባታቸው የነፍስ አባታቸው መንከባከብ፣ ምን ላይ ነው ያሉት፣ መጦር፣ መርዳት፣ ማገዝ ያስፈልጋል። አይ በስጋም በነፍስም ትደጋገፊያለሽ። ይሄ አሰራር ተፈጽሟል የሚለውን ቤተክርስቲያኒቷ ቁጥጥር የማድረግ አንዳንድ ጥሩ አሉ እንደነ ቀሲስ ፋሲል አይነት በየወሩ ንስሐ ልጆቻቸውን ሰብስበው የሚያስተምሩ በስጋው ደግሞ በስርዓተ ተክሊል የሚድሩ ለስጋው ደግሞ እንዲበቁ የሚያደርጉ በርካታ ጥሩ ጥሩ የሆኑ ንስሐ አባቶች ነፍስ አባቶች አሉ። ሌላውም በሙሉ ይሄን የማድረግ ውዴታ ሳይሆን ግዴታ። ቤተክርስቲያኒቷ ስንት የነፍስ ልጆች አሉ? ምን ላይ ደርሰዋል? ከአጋውል ህይወት ውስጥ ወጥተዋል ወይ? ነፍስ አባት የሌለው ክርስቲያን ነፍስ አባት እንዲኖረው ማድረግ ገብቶሻል። እንደዚህ አይነት ቤተክርስቲያን ለቀብር ብቻ መፈለግ የለባትም እና እንደዚህ አይነት አሰራሮች የሚደራጁበት ነገር ካለ እና ቢሰራበት በጣም ውጤት ያመጣል ብዬ ነው። ለምንድን ነው ጦርነት ውስጥ ነው ያለ ነው። ዓለም ጦርነት ናት። ቤተክርስቲያን አርብ ላይ ስቅለት ላይ ናት። ስለዚህ ጦርነቱን የምታሸንፊው አደረጃጅተሽ ነው። ገባሽ? በጸሎት ስንቅ በወንጌል ስንቅ ታጥቀሽ ካልተዋጋሽ በስተቀር ድል ነው የምትሆኙ። በርካታ ሰዎችሽም ይነጠቃሉ። ከዚህ በፊት ከ10 ሚሊዮን ያላነሰ አማኝን አጥተናል። ሊቆጨንና አንገብግበን 10 ሚሊዮን ልንማርክ ይገባል እንጂ ልናጣ አይገባም። እና ይህንን በአደረጃጀት መልኩ መስራት አለብን። ሁለተኛው የሚዲያ አደረጃጀት ነው። አሁን የሚዲያ አደረጃጀታችን በጣም የደከመ ሳይሆን በጣም የሞተ ነው። ምክንያቱም ቤተክርስቲያኒቷ ያላት 2 ሚዲያ ነው ብለናል ከዚህ በፊትም። አሁን ግን በእግዚአብሔር ቸርነት በራሳቸው ፍቃድ የተደራጁ በየራሳቸው ዩቲዩበሮች አሉ፣ ቲክቶከሮች አሉ፣ ኢንስታግራም ላይ ፌስቡክ ላይ ብዙ ስራ የሚሰሩ አሉ። እነዚህን በማደራጀት በመምከር በማስተማር መስመር እንዲይዙ በማድረግ ከመስመር እንዳይወጡ በማድረግ አይደለም በቤተክርስቲያን ስም የተቋቋሙትን ቀርቶ ማለትም በግላቸው ሆነው ለመንፈሳዊ ነገር የተቋቋሙትን ቀርቶ ዓለማዊ የሆኑ አሉ፣ ግን ኦርቶዶክስ የሆኑ ባለቤቶቹ እነዚህን እንኳን በማምጣት ለቤተክርስቲያን ዘብ እንዲቆሙ ቤተክርስቲያን ፈተና በሆነችበት ሰዓት የቤተክርስቲያንንም ስራ እንዲሰሩ። ምክንያቱም እነዚህ ልጆች ነገ ቢሞቱ የት ነው የሚቀበሩት? ልጅነት የሰጠችው ቤተክርስቲያን መጨረሻም ፍታት የሚፈቱት ቤተክርስቲያን ውስጥ ነው። እናት ናት ቤተክርስቲያን። እናትነቷን እንዲያውቁ እናትነቷን እንዲጦሩ እንዲረዱ ማድረግ መቻል አለባቸውና በሙያቸው እንዲያገለግሉ መደረግ መቻል አለበት። ይሄንንም የሚዲያ አደረጃጀቱን ጠርተው አሰባስበው እስካሁን ያለውን አመስግነው ለወደፊቱ ደግሞ እንዲህ ቢሰራ ራሳቸውም ላይ ያለውን አሁን ለምሳሌ ኢዮቲሲም ሆነ ማህበረ ቅዱሳን እነዚህ በርካታ ጠንካራ የሆኑ ሙያተኞችን ጠርቶ ኮሜንት ሀሳብ መቀበል እስካሁን የሰራ ነው ምን ይመስላል? ጥሩ ነው ወይ? ደካማ ጎናችን፣ ጥሩ ጎናችን ህዝብ ጋር ገብተናል ወይ? ተደራሽነት አግኝተናል ወይ? የቱን ነው ብናስተካክል መልካም ነው የሚለውን ከካሜራ አኳያ እንኳን ካሜራ ቀረጻ፣ ዳይሬክቲንጉ፣ ኤዲቲንጉ፣ ድምፅ፣ ሳውንዱ፣ ኢፌክቱ እያንዳንዱ ይታያል አይደል? ይዘቶቹም የሚቀርቡት ይዘቶቹ ምን ያክል ተደራሽነት አላቸው የሚለውን ሁሉ በባለሙያ በማስተቸት ህዝቡንም ምንድን ነው የምትሉት በሚል የሚዲያ አደረጃጀቶች መጠንከር አለባቸው። አዎ። ከዛም በተረፈ እንግዲህ እንደዚህ ለሚያቀርቡት ለሚዲያ ሰዎች እውቅና መስጠት በጣም ትልቅ ነገር ነው፣ ያስፈልጋል። ማንም እየተነሳ እንደፈለገ ሀሳቡን የሚገልጽበት ሳይሆን ሃይማኖት ነው። ሁላችንም እየተነሳን እንደፈለግን የምንለው ነገር አይደለም። እነዚህ የቲክቶከሮች፣ ዩቲዩቦች፣ ኢንስታግራም፣ የተለያዩ ፌስቡክ ላይ የሚሄዱትን ማንኛውንም ወጣቶችም አዛውንቶችም የትኛዎቹንም ሰብስቦ አሰልጥኖ እውቅና መስጠት። አሁን በጣም እያጋጨን ያለ ነው። አንተ ማን እውቅና ሰጥቶ ነው? አንቺ ምንድነሽ? እንደዚህ። ስለዚህ ቢቻል እውነት ቤተ ክህነቱ የተለያየ ስልጠና ሰጥቶ እውቅና ቢሰጥ አንደኛ ተቀባይነትም ይኖራል። ከማን ምን መስማት እንዳለብንም እናውቃለን። ሁሉም እየተነሳ የፈለገውን ሀሳብ አይለቅም። ለምን ቢባል ለጆሮአችንም፣ ለራሳችንም፣ ለነፍሳችንም ሁሉም ነገር እየመጣ አይገባብንም። ሁሉም ነገር ወደ ውስጣችን አያስተጋባም። የምንሰማውን እንመርጣለን፣ የምናዳምጠውን እንመርጣለን እና እውቅና ቢሰጠው የሚል ሀሳብ አለኝ እንደኔ። አዎ እንግዲህ ያው እውቅና የሚለው ቃል በፍቃድ ደረጃ አይደለም። ፍቃድ መስጠት ቤተክርስቲያኒቷ ስልጣን ሳይሆን ያ የግለሰቡ መብት ነው። ነገር ግን እውቅና ማለት ነገም ለሱ ዋስ እንድትሆን አንድ መከራ ቢታሰር ፈተና ቢመጣበት ቤተክርስቲያን ልጄ ነው ብላ ምስክርነትን እንድትሰጥ ለማድረግ ነው። ለምን የጮኸው ስለ ቤተክርስቲያን ብሎ ስለሆነ ስለ ሃይማኖቱ ብሎ ስለሆነ የዛ ሃይማኖት ደግሞ የበላይ ጠባቂዎች ለዛ ሰው
ዋስትና ሊሰጡ ያስፈልጋልና እውቅናው በዛው ውስጥ ነው። መተዋወቅና መቀራረብ ያስፈልጋል። ለምሳሌ መምህር የማርያም ወርቅ ተሻገር የሚባል አለ፣ መጽሐፍትን የጻፈ መልካም የሆነ ሰውና አንድ ጁፒተር ሆቴል ጠርቶን እኔ ጋዜጠኛ ማነው እሱ ብርሃኑ ተክለያሬድ መርጌታና ጋዜጠኛ በጣም ጎበዝ ነው። ታስሮ ብዙ መከራ አይቶ አሁን ደቡብ አፍሪካ ነው ያለው። እንዲሁም ዘማሪት ፋንቱ ወልዴ ሆነን አወያይ ነበር። በርካታ ቲክቶከሮች፣ ዩቲዩበሮች፣ አባቶች ምናምን ተገኝተው ነበር እና የእርስ በርስ የመመካከር የመወቃቀስ ፕሮግራም ተዘጋጅቷል እና አገልጋዮችንም ጠርቶ እርስ በርስ እንድንነጋገር ያደርጋልና ይሄ ልጅ በጣም ጥሩ ጅማሮ ነው። እንዲህ አይነት የግለሰቦች ተግባር ተበረታቶ ግን በተቋም ደረጃ ቢሆን አንዳንድ ጥያቄዎች ግለሰቦች ከሚመለሱ ተቋም እንዲመለስ ቢደረግ ጥሩ ነገር ይፈጠራል ብዬ አስባለሁ። እውነት ነው። እሺ፣ ይህ በእንዲህ እንዳለ በእፎይ ጉዳይ ሰሞኑን በማህበራዊ ድህረ ገጽ ላይ በጣም የሚዘዋወሩ ነገሮችን እያየን ነው እና እፎይን እንግዲህ በምንድን ነው አብረነው ልንቆም የሚገባው፣ ምንድን ነው ማድረግ ያለብን የሚለውን ትንሽ ቢያብራሩልን። መልካም። እንግዲህ ከዚህ በፊት ብዙዎቹ ስለ ቤተክርስቲያን ሲጮሁ ቤተክርስቲያኒቷም እንዲሁም የሕግ ባለሙያዎች ተጠናክረው ተሰባስበው ፍርድ ቤት ድረስ በመሄድ ሲቆሙለት እናያለን። እንደው ትዝ ይልሽ እንደሆነ የቀድሞ ፓስተር የአሁኑ አገልጋይ ሆነው ቢኒያም ሽታይ ጭምር ሃይማኖቱ ሌላ ቢሆንም የጮኸው ግን ስለ ቤተክርስቲያን በመሆኑ ብዙዎች ሲቆሙለት ነበረ። እፎይ የጮሁ ለምንድን ነው የሚለውን ስናይ ስለ ቤተክርስቲያን እውነት ነው የቆመው። ስለዚህ ቤተክርስቲያኒቷም ለእሷ ልትቆምለት ይገባል። እንዲሁም ደግሞ የህግ ባለሙያ የኦርቶዶክስ ተዋህዶ የህግ ባለሙያ የሆኑትም ሊቆሙለት ይገባል። ይኸውልሽ በተለያየ በሌላ እምነት ላይ ብዙዎቹ ይረዳዳሉ፣ ይደጋገፋሉ፣ ጠልፎ ለመጣልም ይደጋገፋሉ፣ ለማገዝም ለማቅናትም ወይንም ደግሞ ኢኮኖሚካሊ ለመደጋገፍ በጣም ይረባረባሉ። እኛ ጋር ግን የለም። ያ ነው የሚያስጠቃንም። ገባሽ? በተናጥል እንድንመታ ነው የሚፈለገው እና ይሄ እንዳይሆን ህብረታችንን ልክ አሁን ቲክቶከሮችም ዩቲዩበሮችም አንድ ሆኖ እንደተነሱት ይሄ ሊደረግ ይገባልና ቤተክርስቲያኒቷም የህግ ባለሙያዎችም አብረውት ሊሆኑ ሁላችንም አብረን ልንሆን ስለ እውነት ልንቆም ያስፈልጋል ብዬ አስባለሁ። ይህም ብቻ አይደለም። በተለያዩ ቦታዎች ላይ ሆን ብለው በፖለቲካ የሚዘሩ ሰዎች አሉ። ለምሳሌ ጅማ አካባቢ ጂሃድ ሲያውጅ የነበረ ሰው አለ። ኦርቶዶክስና ፕሮቴስታንት ላይ ሲያውጅ የነበረ ነው። እንግዲህ ጅማ ሀገረ ስብከት ከባድ ነው። ከዚህ በፊትም ጨጎ ገብርኤል የተቃጠለው እዛ ነው። በሻሻም የተቃጠለው እዛ ነው። በርካታ ሰው ያለቀበት ቦታ ነው። ብዙ ስራዎች የተሰሩ ነው። ብፁዕ አቡነ እስጢፋኖስ ናቸው የጅማ ሀገረ ስብከት ሊቀ ጳጳስ። ትልቅ ስራ የሰሩትን አባት እንኳን አላስከብር ብለው ቅድስተ ማርያም ቤተክርስቲያን እንዳትመረቅ እሳቸው እንዲመለሱ ከጅማ እንዲመለሱ የተደረገ አሳፋሪ ታሪክ ያለበት ቦታ ነው። ስለዚህ እነዚህ ነገሮችን በቀላሉ ማየት ስለሌለብን በጣም ጥንቃቄ ልናደርግ ይገባል። ለምንድን ነው አንዳንዶቹ በኦሮሚያ ክልል ውስጥ ልክ ኦርቶዶክስ ተዋህዶ የአማራ ብቻ ተደርጋ ትወሰዳለች ጥላቻን የሚዘሩ ሰዎች ስላሉ ከዚህ በፊት በጣም የሚያስደስተኝ ነገር ምንድን ነው የኦሮሞ ተወላጅ የሆኑ ኦርቶዶክሳውያን ፊት ለፊት ወጥተው ሲናገሩ የነበረው ቀላል አይደለም እና አሁንም ለሃይማኖታቸው እያስቀደሙ ስራቸውን እየሰሩ ነው ያሉትና ነገር ግን አንዳንድ ፖለቲካዊ የሆነ ሂደቶችን የሚያስኬዱ ሰዎች አሉ። ፖለቲከኞችና ጠባብ የሆኑ ለምሳሌ ባለፈው ባቀረብነው ፕሮግራም ላይ ስለ ቀነኔ ተነስቶ ነበር። በመሞቷ እናዝናለን፣ ነፍሷንም በአብርሃም እቅፍ በአጸደ ገነት ያኖርልን። የህጉን ሂደት ህጉ ይከታተለው። በደረሰባት ሁኔታ ታዝኛለች፣ ለቤተሰቦችም መጽናናትን ትመኛለች። እኔ የተናገርኩበት አውድ ቤተ ክርስቲያኒቷ ስርዓት ልጠብቅ ይገባል። ማንኛውም ሰው በአጥቢያው ነው መከበር ያለበት። ይህን ዛሬ ሳይሆን ስንት ዓመት የተናገር ነው፣ ስንት ጊዜ የጮህ ነው። ቅድስት ሥላሴ ካቴድራል ኦሮሞ አይቀበርም የሚል ህግ የወጣበት የለም። እስከዛሬስ አልተቀበሩም ወይ? ነገር ግን ከዘር ጋር የማገናኘት ጠባብ ጭንቅላት ያላቸው አሉ። ለማወሳሰብ ጥላቻ ኦሮሞ ላይ የሉም እኮ። ስለ ኦሮሚያ አካባቢ በኦሮምኛ ቋንቋ ትምህርት መሰጠት አለበት ብለን እኛ ስንጮህ እኮ እነዚህ ሰዎች የሉም። ነገር ግን ካድሬ ስለሆኑ ገባ የሞተ አይምሮ ስላላቸው
ሆን ብለው ለማገናኘትና ከኦሮሞ ተወላጆች ጋር ለማጋጨት የሚሰሩ እንዲህ አይነት ፖለቲካ አካሄዶችን የኦሮሞ ደግሞ ጠንካራ የተዋህዶ ልጆች ጥሩ መልስ እየሰጡበት እያሳፈሯቸው ይገኛሉና ኦሮሞን መጠቀሚያ ለማድረግ የሚያስቡ አሉ። ገባሽ? በፖለቲካው ለመጠቀም፣ በሃይማኖቱ ለመጠቀም፣ በተለያየ ነገር ይህን ምስኪን ሆን ብለው እሱ እንዲጥላች ያደረገ ኦሮሚያ እንዲያደረገ ለማስባል የሚሄዱ አሉና በአብዛኛው አሁን ኦሮሚያ ክልል ውስጥ ሙስሊም ናቸው። ሙስሊሞቹ ኦሮሞዎች ሙስሊም ናቸው። ዋቄ ፈታ ነው፣ ፕሮቴስታንት ነው። የኦርቶዶክስ ቁጥር አናሳ ነው። ነገር ግን ኦርቶዶክስ አናሳው ቁጥር ያለው ግን ጠንካራ አማኝ አለ። እነዛንም ከዛ ውስጥ ለማውጣት ከዚህ በፊት ጀዋር ትልቅ ስራ ሲሰራ ነበር። የኦሮሞ ኦርቶዶክስ የለም ወደ ዋቄ ፈታ ግቡ እያለ ሲል እኛ በተለያየ ቤተክርስቲያን እየሄድን እንዲጸኑ አድርገን ነበረ። ዋቄ ፈታንም እኮ ወዶ አይደለም ከኦርቶዶክስ ካወጣ በኋላ ወደ ሌላ ሀሳብ ወደ ፖለቲካ ውስጥ ለመክተት የሚደረግ አሰራር ነውና ይሄንን ህዝቡ ነቅቶ ሊጠብቅ ይገባል። ምን እየተሰራ ነው ያለው የሚለውን ሊጠነቀቁ ይገባል። እንዲሁም ደግሞ የተዋህዶ ልጆች የሆኑ የኦሮምኛ ቋንቋ የሚችሉ ህዝቡን ሊያነቁት ይገባል። አሁን ሆን ተብሎ የሚሰራው ስራ ቀላል አይምሰልሽና መንግስት ለምን ቸልታን እንደመረጠ ባላቅም፣ በእርግጥ ጨርሲ ላይ ወድም መንግስት ግን በሚፈሰው ደም በሚፈሰው እንባ የደም ግብር ያለበት ነው የሚመስለኝ። እኔ ህዝብ እስኪያልቅ ደም ከፈሰሰ በኋላ ሩጫ መሄዱ ይሄ ለአጋንንት ደም መገበር አይነት አስተሳሰብ ነውና ይሄ በጣም ነውር የሆነ ነው። ድርጊቶች እንዲቆጠቡ ማድረግ ያስፈልጋልና በቁጥጥር ስር እንደዚህ አይነት ጂሃድ የሚያውጁ እንደዚህ አይነት ክፉ ስራ የሚሰሩትን በቁጥጥር ስር እንዲውሉ ማድረግ ሲገባ እውነትን የመሰከረውን ማሳደድ እፎይን ግን አግባብነት የለውም። ካስፈለገ ደግሞ አንድ ሰው ክርክር ፈልጋለሁ ምናምን ብሎ ነበር የወጣው ዩቲዩብ ላይ ስለ ኢየሱስ ክርስቶስ አይደል? ካስፈለገ በሃይማኖትሽ ላይ የምትመኪና የምትተማመኝ ከሆነ ጉባኤ ይዘጋጅ። በጠረጴዛ ዙሪያ ጉባኤ ይዘጋጅ። መንግስት ያዘጋጅ። አፄ ዮሐንስ አዘጋጅተዋል። ዘርዓ ያዕቆብ አዘጋጅተዋል። በርካታ ነገስታት አዘጋጅተዋል። የሃይማኖት ክርክር ቁጭ አድርጎ እተማመናለሁ የሚል ካለ ጉባኤ ይዘጋጅና ነፃ በሆነበት መልኩ ከፕሮቴስታንቱም ከሙስሊሙም ከካቶሊክም ከኦርቶዶክስም ቀርቦ መነጋገር ይቻላል። ኢየሱስ ክርስቶስ ላይ ከሆነ መሐመድም ላይ ከሆነ መነጋገር ይቻላል። በአሜሪካን ሀገር እንደዚህ የምታወያይ አለች። ከክርስትናውም ከሙስሊሙ ማምጣት ሰዓት ተሰጥቶ መነጋገር ይቻላል። እኛ መቼም የምናፍርበት ሃይማኖት ስላልሆነ ፍርሃትም የለብንም፣ እንታገሳለን እንጂ ለጀግንነት ቤተክርስቲያን አይደለም። ቤተክርስቲያን ውስጥ ያደግነው ምእመኑ በየትኛውም ቦታ ላይ ያለ ጠንካራ ነው አይደለም። ምእመኑ ካህናቶቹ ወደኋላ የሚሉ አይደሉም። ለዚህ ነው አራሽ ቀዳሽ ተኳሽ ናት ቤተክርስቲያን። አራሽ ቀዳሽ ተኳሽ ማለት ምን ማለት ነው? ለምሳሌ የኔ አያት የኔታ ኃይለማርያም መምህር ናቸው። አባቴ ዲያቆን ሆነው ይቀድሱ ነበረ። ጣሊያን ሲመጣ ምን አደረጉ? ይዋጉ ነበር። በሰላማዊ ጊዜስ ያርሳሉ። ስለዚህ በገጠር ያለው ህዝብ በአብዛኛው አይተሽ ከሆነ ገጠር ነው ያለው ነዋሪው። ያርሳሉ። ገበሬዎቹ አርሰው ነው እንጂ በደሞዝ አይደለም የሚኖሩት። በአገልግሎታቸው ደግሞ ይቀድሳሉ። ጠላት ሲመጣ ደግሞ ይተኩሳሉ። ኦርቶዶክስ ተዋህዶ ቤተክርስቲያን አራሽ ቀዳሽ ተኳሽ ናት። ታቦት ያዘመተች ናት። ስዕል ያዘመተች ናት። ወደኋላ የምትል አይደለችም። የምትፈራ አይደለችም። ግን ትታገሳለች። እናት ቤተክርስቲያን ናትና ትታገሳለች። አለማወቅ ነው እያለች በትዕግስት ትይዛለች። ሁሉን አቅፋ ያዘች ኢትዮጵያን የሰራች ናትና ትታገሳለች። እናት ምንጊዜም ታጋሽ ናት። ፍርሃትን አድርገው አሁን ኦርቶዶክስ ላይ እንደዚህ አይነት ተራ ወጠጤ ያውጃል። ተራ ምናምንቴ አንድ ወጣት እንዲህ ጆሮውን ይዞ የሚያጮኸው ልጅ ሃይማኖትን እኮ ነው ግለሰብ ላይ አይደለም እያለ ያለው። ምን ያክል የዘቀጠ አስተሳሰብ እንዳለ፣ ምን ያክል የደከመ አስተሳሰብ እንዳለና ዝምቷ ፍርሃት እንደሆነ አድርጎ የማሳየት ሁኔታዎች ይታያሉና ይሄ አግባብነት አይደለም። እኛ እያልን ያለነው ፍርሃት ሳይሆን
አይጠቅምም። በእስልምናና በክርስትና መካከል የሚደረገው አላስፈላጊ ደም መፋሰስ አይጠቅምም። እኛን የሚጠቅመን አብሮ መኖር ነው። እኛን የሚጠቅመን ተስማምቶ ተጋምዶ መኖር ነው። ተከባብሮ መኖር ነው። እንዲህ የሚያደርጉትን ለምን አልተቃወሙም? እነዚህ ኡስታዞቹ ለምን ሼኪዎቹ አልተቃወሙም? እንዴት እንዲታውጃላችሁ እኛን አትወክሉም ለምን አላሏቸውም? የት አሉ አሁን እነዛ ትላንትና መሐመድ ተነካብን ያሉ ቤተክርስቲያናችን ስትነካ ለምን አልተናገሩ? አግባብ ያልሆነ ነገር ነው። ገብቶሻል? እያንዳንዱ እንደፈለገ ሲናገር ዝም ይባላል። ለምን? እኛ ዝም ስላልን ነው። እነሱ ዝምታን የመረጡት። እኛ ብንናገር ኖሮ እነርሱም ለምን ሀይ ይሉ ነበርና እኔ አካሄዶቹ መስመር ሳይጥሱ በማህበራዊ ድህረ ገጾች ላይ እየተደረጉ ያሉት ነገሮች ጥሩ ነገር ስላልሆነ ሊስተካከል ይገባል። እኛ ግን ህብረታችንን ልንቀጥል ግድ ይላልና ሰዎች በበጎ ነገር እንዲረዱ፣ ፖለቲከኞች ሃይማኖተኛ መስለው ፖለቲካን የሚያራምዱ እርስ በርስ እንድንጣላ፣ እርስ በርስ እንድንጋደል፣ እርስ በርስ እንድንፈነቃቀል የሚያደርግ ሴራዎችን የሚያሴሩ አሉና ይሄም ደግሞ በተለይ የኦሮሞን ህዝብ ላይ ለመስራት ነው። ግን ኦሮሞ ሆኖ ኦሮሞን የገደለ የለም። በጣም ብዙ አለና ወደፊትም ብዙ የምንሰማው ነገር አለና ይሄ የደም ጉዳይ ሳይሆን የህሊና ጉዳይ ነው። አማራ ሆኖ አማራን፣ ትግሬ ሆኖ ትግሬን፣ ሰው ሆኖ ሰውን የማይገድል የለም። ይሄ የደም ጉዳይ አይደለም፣ የህሊና ጉዳይ ነው። እኛ ግን እየተናገርን ያለነው የቤተ ክርስቲያን የሃይማኖትን ጉዳይ እንጂ የዘርን ጉዳይ ስላልሆነ እንደው ጥንቃቄ ይደረግ። ለህዝብ የግለሰብ ጉዳይ አይደለም። እንግዲህ የዛሬ ቆይታችን እዚህ ላይ ሊያበቃ ትንሽ ነው የቀረን። እኛም ደግሞ እንዋደድ፣ እንስማማ፣ እንተሳሰብ። ለምን ቢባል ሰዎች ነንና መጀመሪያ ሰውነታችን ይቀድማል እያልን የዛሬውን ፕሮግራም በዚሁ እናጠናቀቃለን። እንግዲህ የውድ አድማጮቻችን፣ ተከታታዮቻችን፣ የደረጀ ዘወይንዬ ሚዲያ ተከታታዮች ሰብስክራይብ፣ ሼር እንደዚሁም ደግሞ ላይክ ለወዳጅ ዘመዶቻችሁ እያጋራችሁ አብሮነታችሁን እንድትገልጹልን ከወዲሁ እየጋበዝኩኝ የዛሬው ፕሮግራማችን እዚህ ላይ ተጠናቀቀ። መልካም ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር፣ ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት